ስለኔ ፕሮግራም አስተያየት ስጡኝ ብሎት እንዲሰጡኝ በጣም ጥሩ ጥያቄ ነው። አሁን ገና ጥያቄ ጠየቀኝ። እስካሁን ጥያቄ አልጠየቀኝም። አንደኛ አትችልበትም ቁም ነገር መናገር። ዛሬ እዚህ ጋር ስንገናኝ ኢንተርቪው የምታደርገኝ የፈለኩበት ዋናው ምክንያት ስላንተ ፕሮግራም ኮሜንት ለማድረግ ነው። እስካሁን የነበረውን ቆይታችንን በዚህ ጥያቄ ታካክሳለህ ማለት ነው። መዝናኛ ላይ ያተኮረ ፕሮግራም ነው። መዝናኛና አርቲስቶች ታዋቂ ሰዎችን በመጋበዝ ነው ብዙ ጊዜ ፕሮግራም የሚታወቀው። እኔ ያለኝ ምክር ሰይፉ ያለውን ታዋቂነት ያገኘ ያለውን ተከታይ ተጠቅሞ ግማሹን ፕሮግራሙን ለበጎ ስራ ለበጎ አድራጎት ቢያውለው። ለምሳሌ እስካሁን የማንን ሾው ታስታውሳለህ ኢትዮጵያ ብትለኝ አለቤ ሾው ነው የምልህ። አለቤ ሾው ብዙ ሰዎች ኢንፍሉዌንስ ያደረገ ፕሮግራም ነው። በአሜሪካ ነገርም ኦፕራ ዊንፍሪ የምትከበርበት ዋናው የምትደነቅበት ዋናው ምክንያት ከሾው በላይ እንደዛ አይነት ስራዎች ይመስሉኛልና የሰይፉ ፋንታውን ሾው ግማሹ መዝናኛ ሆኖ ግማሹ ግን ሀብታምና ደሃን የሚያገናኝ ራሱ ሲዲ አውጥቶ ሲዲ ያወጣው ነው አድምጡኝ የሚለው ሰው ከሲዲ ውስጥ 5% ለዚህ ቦታ ረዳው፣ አስተማርኩ፣ ቦርሳ ገዛው ቢሆን ኢምፓክቱ ትልቅ ይሆናል። አሁን አንደኛ እድሜም እየገፋ ነው፣ የልጆች አባት ሆነሃል። ከእንግዲህ በኋላ እየሳክና እያሳሳቀህ ጊዜ ከምታጠፋ ደሃም ይታገዝበትን መንገድ ብትፈልግ ብዬ አስባለሁ። ሁለተኛ ደግሞ ያደክበትን ሰፈርም ስለማቅ ሰው ከቶሎሳ ሰፈር ወጥቶ ከልደታ ወጥቶ የኔ ያክል ሳቅና ማሳሳቅ ከሚሆን የድሮውን አስቦ ችግርተኞች የሚታገዙበት ቤት የሚያገኙበት ወንበር የሚቀየርበት የሚታከሙበትን መንገድ ቢያስብ ምን አለበት ሰይፉ እያልኩ አስባለሁ። ከሚቀጥለው ጊዜ ጀምሮ ፕሮግራም ግማሽ በጎ አድራጎት ግማሽ ደግሞ መዝናኛ ከሆነ በጣም ብዙ ደጋፊና ተመልካች እንደምታገኝ ተስፋ አደርጋለሁ። እኔም እከታተላለሁ። አመሰግናለሁ ጠቅላይ ሚኒስትር። በቻልኩት ሁሉ እስካሁንም ሞክር ነበረ። ያው አሁን እንደነገሩኝ ሰፋ ያለ ቦታ ደግሞ ሰጠውና በደንብ ከልብ ለመስራት ሞክራለሁ። እንግዲህ ይሄን ቃለ ምልልስ የምናደርገው እርሶም ወደ ደቡብ አፍሪካ ለመሄድ በሂደት ላይ እያሉ ነው። ያው ይበቃል እያሉኝ ስለሆነ በቀጣይ እንዲሁ ደግሞ እንገናኝና ሌሎቹ ፖለቲካውን ያወሩታል፣ እኔ ደግሞ የመዝናኛውን ነገር አወራዋታለሁ ብዬ አስባለሁ። ረጅም እድሜ ከጤንነት ጋር መኝሎታለሁ። በጣም ነው የማመሰግነው። መልካም ገና። በሚቀጥለው ስንገናኝ ፕሮግራሙ ግማሽ መዝናኛ ግማሽ በጎ አድራጎት በሚሆንበት ሰዓት እኔም በደስታ እገኝላለሁ። ግን ያ መሆኑ እስካረጋግጥ ድረስ ደግሜ እንደማላገኝ ነው። ከልብ አመሰግናለሁ። ረጅም እድሜ ከጤንነት ጋር ቴንክ ዩ